መዝሙር 131 መዝሙረ ዳዊት ምዕራፍ 131 በጣም ምገርም ሰው ነኝ። ምገርመው እንዴት እንደሆነ አብረን እናያለን። ከመጡልኝ ሐሳቦች መካከል ድምጼን የወደዱት ሰዎች አሉ። ስለዚህ ድምጼን የወደዱት ሰዎች ካሉ ምን አለበት በዩቲዩብ በቻልኩት መጠን በየቀኑ አንድ የመዝሙረ ዳዊት ምዕራፍ ባነብ ብዬ አሰብኩ። ያሰብኩትም ደግሞ በግዕዝ ነው። በግዕዙን አነብላችሁና ከዛ በኋላ የምሰጠው ሐሳብ ካለ እሰጣለሁ። በቻልኩት መጠን አሳጥሬ ለመስጠት እሞክራለሁ። ከዚያ ውጪ ግን አነባበቤን ተነሽ፣ ተጣይ፣ ሰያፍ፣ ወዳቂ የሚባሉትን ትርጉም ላይ የምስተው ነገር ካለ ሐሳብ አስተያየት እንድትሰጡበትና እንድትሳተፉ እኔም ፈለኩ። ሁላችንም አንደኛ መዝሙሩን እንሰማ፣ ሁለተኛ ነገር ደግሞ ሐሳብ አስተያየት እንድትሰጡ እና ስለ መዝሙረ ዳዊት ቢያንስ አንድ ምዕራፍ በየቀኑ እንደ እግዚአብሔር ፈቃድ እስከ ቅዳሜ ነው የሚነበበው መዝሙረ ዳዊት። ከዛ የነቢያት መጽሐፍ ደግሞ እስካሁን በማቀው እሁድ ነው የሚነበበው። ከነዚህም አንዳንድ አነባለሁ። ቢያንስ 150 ቀን ይፈጃል ማለት ነው 150ውን ምዕራፍ ለማንበብ። ሌሎቹን ደግሞ ስንጨምር እንደዛው ያህል ከቢያንስ 5 ወር አካባቢ ሊወስድብን ይችላል ማለት ነው። እንደ እግዚአብሔር ፈቃድ በቻልኩት መጠን እንግዲህ ካላቋረጥኩኝ እክል ገጥሞኝ ማልችልበት ቀን ካልተፈጠረ በስተቀር እንደዛ ይሆናል። ስለዚህ ለዛሬ የቅዳሜ ነውና ቅዳሜ ከሚነበቡት 20 ምዕራፎች መካከል መዝሙር 131 እስከ መዝሙር 150 ድረስ ያለው 20 ምዕራፍ ነው የሚነበበው። ስለዚህ መዝሙር 131ን ዛሬ በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ በማመን እንዲህ ማሰማት ጀምራለሁ። ተዘከሮ እግዚኦ ለዳዊት ወለኩሉ የዋሃቱ ዘከመ መሐለ ለእግዚአብሔር ወበጽአ ለአምላከ ያዕቆብ ከመ ኢይበው ውስተ ጽላሎተ ቤቴ ወከመ ኢየዐርግ ውስተ ዓራተ ምስካቤ ወከመ ኢይሁቦን ነዋመ ለአዕይንቴ ወኢድቃሰ ለቀራንብቴ ወኢረፍተ ለመላትሄ እስከ ረክብ መካኖ ለእግዚአብሔር ወማኅደሮ ለአምላከ ያዕቆብ ናሁ ሰማዕናሁ በኤፍራታ ወረከብናሁ ውስተ ኦመ ገዳም ንበው እንከሰ ውስተ አብያቲሁ ለእግዚአብሔር ወንሰግድ ውስተ መካን አበ ቆመ እግረ እግዚእነ ተንስ እግዚኦ ውስተ ዕረፍትከ አንተ ወታቦተ መቅደስከ ካህናቲከ ይለብሱ ጽድቀ ወጻድቃኒከ ትፍስሕተ ይትፌስሑ በእንተ ዳዊት ገብርከ ወኢትሚጥ ገጸከ እመሲሕከ መሐለ እግዚአብሔር ለዳዊት በጽድቅ ወይኔስር እስመ እንፍሬ ከርስከ አነብር ዲበ መንበርከ ለማዕቀቡ ደቂቅከ ሕጌ ወሳምዑኒ ዘንተ ዘእሜህሮሙ ወደቂቆሙኒ እስከ ለዓለም ይነብሩ ዲበ መንበርከ እስመ ሐረያ እግዚአብሔር ለጽዮን ወአብደራ ከመ ትኩኖ ማኅደሮ ዛቲ ይእቲ ምዕራፌ ለዓለም ዘየ አሐድር እስመ ሐረይክዋ ለብሔራቲሃኒ ባርኮ ባርኮን ወለነዳያንያኒ አጸግቦሙ እክለ ወለካህናቲሃኒ አለብሶሙ ሕይወተ ወጻድቃኒሃኒ ትፍስሕተ ይትፌስሑ ወበህየ አበቁል ቀርነ ለዳዊት ዋስተዴሉ ማኅቶተ ለመሲሕየ ዋለብሶሙ ኀፍረተ ለጸላቱ ወቦቱ ይፈሪ ቅድሳትየ። ስብሐት አብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም አሜን። መዝሙረ ዳዊት ምዕራፍ 131 ቅዳሜ ከሚነበቡት የመጀመሪያው ይህን በሆነ መልኩ አንብቤ ያለው። ግን አባቶች እኮ መዝሙረ ዳዊትን ሲደግሙ ፍካሬ ለጻድቃን ወዘኃጥአን መዝሙር ዘዳዊት ሃሌሉያ ብለው እኮ ነው የሚጀምሩት። አቤት አለመቻል። ስለዚህ ሲደመደምም የሚባል ነገር ካለ በዛው ትጠቁሙኛላችሁ። ከዛ አንድ መዝገበ ጸሎት የምትይዙ ሰዎች ካላችሁ እኔ ደግሞ በገባኝ ይችን ብትጸለይ አብራ ጥሩ ነው እላለሁ። ይሄው 3 ደቂቃ እንኳን አልፈጀብንም። ለእናንተም እንድትለማመዱት ያደርጋችኋል። ከምትጸለየው ጸሎት አብረን እግረ መንገድ በመጽሐፍ ያገኘኋት ስለሆነች አብረን እንጸልይ። በስም በአካል በግብር 3 በሆን በመለኮት በአገዛዝ በስልጣን ግን አንድ ለሚሆን ለአብ ለወልድ ለመንፈስ ቅዱስም ዛሬም ዘውትርም እስከ ዘላለሙ ምስጋና ይገባል። እመቤታችን ቅድስት ድንግል ማርያም ሆይ የልጅሽ ቸርነት ከአርያም ይጎበኘን ዘንድ ለምኝልን። አሜን። ልበ አምላክ የተባልክ ዳዊት ሆይ በአሸናፊው በእግዚአብሔር መንበር አንጻር ሆነ ለምንልን። አሜን። አቤቱ የዳዊት አምላክ ሆይ አቤቱ የሙሴና የሌሎችም ነቢያት አምላክ ሆይ አቤቱ ጥበብን ሰጥተህ ግርማን አጎናጽፈ ሰለሞንን ያነገስከው የሰለሞን አምላክ ሆይ
ከዕለት እኪት ከጥፋትም ሁሉ ፈጽመህ አድነን። በስጋ የወለዱንን አባትነታችንን መንፈሳዊና ስጋዊ ጥበብን እየመገቡ ሃይማኖትን እያስተማሩ በጸጋ የወለዱንን አባቶቻችንን ሁሉንም በአንድነት ፍጹም መንግሥተ ሰማያትን አውርሳቸው፣ አሜን። አቤቱ አምላካችን ሆይ በቀናች ሃይማኖት ያረፉትን የሊቃነ ጳጳሳቱን፣ የጳጳሳቱን፣ የነገሥታቱንና የመኳንንቱን፣ የደናግሉንና የመነኮሳቱን፣ የሊቃውንቱንና የካህናቱን፣ የቀሳውስቱንና የዲያቆናቱን ነፍስ አሳርፍ። አቤቱ በስምህ አምነው ለአንተ የሚገዙ ወንዶችና ሴቶች ወገኖችንም ሁሉ እስከ ዛሬ ድረስ በመንግስት ያረፉትን ሁሉ በመንግስተ ሰማያት በጎ ረፍትን ስጣቸው፣ አሜን ይላል። አቡነ ዘበሰማያትን እንጨምር። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እማንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምህረተ ኀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማፀነ ብኪ ቃለ እግዚአብሔር አብይ። ስብሐት ለአብ ስብሐት ለወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። እግዚአብሔር አምላካችን ጸሎታችን ይቀበልልን፣ በጎ ሀሳባችንን ይስማልን። አዎ ልዑል ራስ ካሳ ኃይሉ እንደዚህ ሊቅ እንደሆኑ አላውቅም ነበር። ፍኖተ አእምሮ የሚለውን መጽሐፋቸውን ሰሞኑን ለሰው እያነበብኩት ነው። በዚህ አጋጣሚ ምን አስቤያለሁ፣ እንደ እግዚአብሔር ፈቃድ ደግሞ እሱንም በሆነ ጊዜ የመጽሐፉ ኮፒራይት ችግር ከሌለበት ሀሳብ ስጡኝና ብተርክላችሁ ደስ ይለኛል። እጅግ በጣም ጥልቅ ትምህርት ያለው መጽሐፍ ነው። የሚገርም መጽሐፍ ነው። የዛሬ 100 ዓመት አካባቢ ነው የተጻፈው። ብዙ ታሪክ አለው። አካፍላችኋለሁ። እሱንም በ300 ገጽ አካባቢ ነው የታተመው። ሰው ነው ገዝቶ የሰጠኝ። በጣም የሚገርም ነው እና እግዚአብሔር ከብዙ ነገር እንድንጠቀም ያደርገን። እንግዲህ ሁሉ ነገር ተናግሬ 7 ደቂቃ አካባቢ ነው። ስለዚህ የመዝሙር ዳዊት ምዕራፍ 131 ላይ ካሉት ሀሳቦች ውስጥ 1-2 ሀሳቦችን እንጠቀም ላድርጋችሁና እንጨርሳት ማለት ነው። ተዘከሩ እግዚኦ ለዳዊት ወለኩሉ የዋሃቱ፣ አቤቱ የዳዊትን የዋህነቱን አስብ። ዘከመ መሐለ ለእግዚአብሔር በመጽአ ለአምላክ ያዕቆብ፣ በእግዚአብሔር የሚምለው ወደ አምላኩ ወደ ያዕቆብ አምላክ ወደ እግዚአብሔር የሚለምን ነውና። ከመ ይበው ውስተ ጽላሎተ ቤቴ፣ ወደ ቤቴ አልገባም። እየዐርግ ውስተ አራተ ምስካቤው፣ በመኝታዬም አልተኛም። ወከመ ይሁቦ ኖዓመ ለአዕይንቴ፣ ለዓይኖቼም እንቅልፍ አላደርግም። ወይ ድቃሰ ለቀራንብቴ፣ ሽፋሽፍቶችንም አልከድንም። ወይ ዕረፍተ ለመላትየ፣ ጎኔንም ማለት መሰለኝ አካላቶቼን ዕረፍት አልሰጣቸውም። እስከ ረክብ መካኖ ለእግዚአብሔር፣ የአምላኬን የእግዚአብሔርን ደጅ መካኑ ለእግዚአብሔር ቦታ እስካገኝ ድረስ። ወማደሮ ለአምላክ ወያዕቆብ፣ ለያዕቆብ አምላክ ማደሪያ እስካመቻች ድረስ። ናሁ ሰማዕናሁ በኤፍራታ፣ እነሆ በኤፍራታ ሰማነው። ወረከብና ውስተ ኦመ ገዳም፣ በዱር ውስጥ ማገኘነው። ንበውን ከሰ ውስተ አብያቲሁ ለእግዚአብሔር፣ ወደ እግዚአብሔር ቤት እንገባለን። ወንሰግድ ውስተ መካነ ሀበ ቆመ እግረ እግዚእነ፣ የጌታችን የመድኃኒታችን ኢየሱስ ክርስቶስ የእግዚአብሔር የጌታችን እግር ወደሚቆምበት ቦታ እንሰግዳለን። ተንስ እግዚኦ ውስተ ዕረፍትከ፣ አቤቱ ወደ ዕረፍት ተነስ። አንተ ወታቦተ መቅደስከ፣ አንተና የመቅደስ ታቦት። ካህናቲከ ይለብሱ ጽድቀ፣ ካህናትህ ጽድቅን ይልበሱ። ወጻድቃኒከ ትፍስሕተ ይትፌስሑ፣ ጻድቃንህም ደስ ይበላቸው። በእንተ ዳዊት ገብርከ፣ ስለ ዳዊት ስለ ባሪያ። ወይጢሚት ገጸ መሲሕከ፣ ከባሪያ ፊትህን አትመልስ። መሐለ እግዚአብሔር ለዳዊት በጽድቅ ወይኔስ፣ እግዚአብሔር ለዳዊት ማለ በእውነት አይጸጸትም። እስመ እምፍሬ ከርስከ አነብር ዲበ መንበርከ፣ ከሆድ ፍሬ በዙፋንህ አስቀምጣለሁ። ለመዓቀቡ ደቂቅከ ሕጌን ቢጠብቁ፣ ልጆች ሕጌን ቢጠብቁ። ሳሙኒ ዘንተ ዘሜሮሙ፣ ያስተማርኳቸውንም ቢሰሙ። ወደቂቆሙኒ እስከ ለዓለም ይነብሩ ዲበ መንበርከ፣ በዙፋን ላይ ለዘላለም አኖራቸዋለሁ። ለመሐሪያ እግዚአብሔር ለጽዮን፣ እግዚአብሔር ጽዮንን መርጧታልና። ወአብደራ ከመ ትኩኖ ማደሮ፣ ማደሪያው ትሆኑ ዘንድ አድርጎ መርጧታልና። ዛቲ ምዕራፌ ለዓለም፣ ይህች ለዘላለም ማረፊያዬ ነች። ዘያ አሐድር እስመ ኀረይክዋ፣ በዚህች አድራለሁ መርጫታለሁና። ለቤራቲሃኒ ባርኮን፣ አልገባኝም። ወለነዳያኒሃኒ አጸግቦሙ እክለ፣
ችግረኞችን ምግብ የሚያጠግባቸው ወለካህናት ያኒ አለብሶሙ ሕይወት ካህናቱንም ሕይወት የሚሰጣቸው ወጻድቃኒ ሃኒ ትፍስሕተ ይትፌሱ ጻድቃንን የሚያስደስታቸው ወበህየ አበቁል ቀርነ ለዳዊት አቤቱ የዳዊትን ቀርን ዋስተዴሉ ማኅቶተ ለመሲሕ የባሪያ ብርሃኑን አብራለት መሰለኝ ዋለብሶሙ ኀፍረተ ለጸላቱ ለባሪያው ህብረትን ያለብሳቸዋል ወቦቱ ይፈሪ ቅድሳት አልገባኝም። ይህንን ይመስላል ዛሬ የገባኝን ያህል ሀሳብ አስተያየቶቻችሁን አካፍሉ። እንደዚህ የተመቻችሁ አስተያየት የምትሰጡት ነገር ማሻሽለው ማስተካከለው ካለ ደግሞ እቀጥላለሁ። ከዚህ በተሻለ ደቂቃ ደግሞ ወደፊት ለማሳጠር እሞክራለሁ። ዛሬ 10 ደቂቃ ከ33